በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር እኛ ያሉኑ አመራሮች ያሉበት። የኢራኑ አያቶላ ሞተ ብሎ መግለጫ ያወጣው መጅሊስ አዲስ አበባ ዩኒቨርሲቲ ውስጥ ሴት እህቶቻችንን ኒቃብ ለብሳችሁ አትማሩን ሲባሉ ምን እየሰራ ነው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ ወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የምንሰራቸው ቪዲዮዎች ተደራሽነት እንዲኖራቸው እይታ እንዲኖራቸው ላይክ በማድረግ ዝም ብላችሁ ኮሜንት በማድረግ እንድታግዙን በአክብሮት ተጠይቃለሁ። ዛሬ ስለ አዲስ አበባ ዩኒቨርሲቲ ኒቃብ ለብሰው ስለሚማሩ ሴት እህቶቻችንን በተመለከተ የተወሰነ የምላችሁ ይሆናል። እስቲ መጀመሪያ ይህን ወንድማችንን ምን እንደሚል እንስማ። ዳይ ወደሱ ቪዲዮ። ጥቂት ስለሆናችሁ ትንሽ ስለሆናችሁ ብዙ ስላልሆናችሁ ህግ የሚወጣው ደግሞ ለብዙሃን ስለሆነ የእናንተን ጉዳይ ጉዳያችን ልናደርግ አንችልም። የእናንተን ጥያቄ ጥያቄያችን ልናደርግ አንችልም። ስለእናንተ ልንዘግብም ልናወራም ልንንቀሳቀስም አንችልም እያሉን ነው። እስከዛሬ በዚህ ጉዳይ ላይ ስናና ያሳዝናል። የአዲስ አበባ ዩኒቨርሲቲ ነው እንደዛ ያለ። እንደዚህ ሲባሉ ጊዜ በመጀመሪያ ደረጃ እንግዲህ የአዲስ አበባ ዩኒቨርሲቲ ውስጥ የተማሪዎች ደግሞ ስርዓትና ህግ መመሪያ የግቢው ደንብና ስርዓት መመሪያ አወጡ። በዚህ መመሪያ ውስጥ እንደምትመለከቱ አንቀጽ 6 ላይ ኒቃብ ለብሶ ግቢ ውስጥ መግባት አይቻልም የሚል ህግ አረቀቁ። ይህን ነገር ሲያደርጉ ጊዜ ለመጀመሪያ ጊዜ የአዲስ አበባ ዩኒቨርሲቲ የሙስሊም ተማሪዎች ጀማ ለፌዴራል መጅሊስ ደብዳቤ ያስገቡ። እንዲህ አይነትን ነገር እየደረሰብን ነው ብለው ደብዳቤ ያስገቡ። ደብዳቤው ተመልክተው የአዲስ አበባ መጅሊስ እንዲሁም የፌዴራል መጅሊስ ጭምር ዝምታ መረጡ። ይህ ብቻ አይደለም፣ ለሁለተኛ ጊዜ እንደምትመለከቱት ለሁለተኛ ጊዜ ደብዳቤ ያስገቡ። ደብዳቤውን ተመልክተው ዝምታ መረጡ። የምታስታውሱ ከሆነ የሆነ ሰዓት ላይ የትምህርት ሚኒስቴር አንድ መግለጫ አውጥቶ ነበረ። ተስማምተናል፣ ኒቃብ የሚባለው ነገር ትተን ሱና ስለሆነ ምናምን ብለዋል ብሎ ሲናገር ጊዜ የፌዴራል መጅሊስ በወኔ ተነስቶ የዛሬ ከ150 ቀን በፊት ማለት ነው ከ150 ቀን በፊት መግለጫ ወጣ። በፍጹም እኛ በኒቃብ አንደራደርም፣ ማን ስለሆኑ ነው እንዲህ የሚያደርጉት ምናምን ነገር አለ። ከዛ መሬት ላይ የወረደ ነገር አደረጉ ወይ ስንል ያን ነገር የለም። ጎንችሬ ላይ ከዚህ በፊት ኒቃብ ተከለከለ ተባለ፣ ምናምን ኮሚቴዎች ተላኩ ተባለ። ኮሚቴዎቹ ምን እንዳደረጉ አይታወቅም። እስቲል እስካሁን ይጮከናሉ ሙስሊም እህቶቻችን ማለት ነው። በጣም የሚያሳዝነው ፓርት ደግሞ ምን እንደሆነ ታውቃላችሁ? የአዲስ አበባ ዩኒቨርሲቲ የሙስሊም ተማሪዎች ጀማ ከ1114 በላይ ተማሪዎችን ፊርማ አሰባስቦ ለሚመለከተው አካል ለአዲስ አበባ ዩኒቨርሲቲ ቢሮ አስገቡ። ያስገቡበትን ደብዳቤ ተመልከቱ። ካስገቡ በኋላ የሚመለከተው የአዲስ አበባ ዩኒቨርሲቲ ቢሮ አስተዳደር ነን የሚሉ የአፄን ስርዓትን የሚፈልጉ እንዲሁም ደግሞ ንግግራቸውና ተግባራቸውን የተለያዩ ሰዎች ሴት ልጅን ትምህርት ማግኘት አለባት ቅድሚያ ለሴት የሚሉ ነገር ግን ሴት ልጅ የሃይማኖቷን አለባበስ ሀያዋን ጠብቃ እማራለሁ ስትል ጊዜ ኖ ራቆትሽን እኛ እያፈጠጥን ባንቺ ሻወር እየወሰድን ካልሆነ አይመቸንም የሚሉ ግለሰቦች ደብዳቤውን ምን ብለው መለሱ? እኛ አናቃችሁ ማለት 1114 የሚጠጉ 41 ነው አይ ቲንክ 14 የሚጠጉ ተማሪዎች አሰባስበው 1141 ነው አሰባስበው ፊርማ ለአዲስ አበባ ቢሮ ሲልኩ ጊዜ ምን አደረጉ? ኧረ እኛ ይህን ነገር አናቃችሁ ማለት ያው ያሉበት። በዚህ ልክ እየተናቁ በዚህ ልክ ሴት ኢቭን ተፈቅዶላት ራሱ ብትማር እቺ ልጅ ትክክለኛ ዕውቀት ታገኛለች ወይ? እውነት እንነጋገር ከተባለ አንደኛ ስነ ልቦናዋ ተጎድተዋል። ኒቃብ ስለለበሰች ብቻ
የሃይማኖት ግዴታዋን ስለጠበቀች ብቻ አንድ ክርስቲያን አንድ ኦርቶዶክስ ክር አስሮ ማተብ አድርጎ እንደሚማረው ሁሉም አንድ ሴት ደግሞ የሃይማኖቷ መመሪያ ነው። አላሁ ሱብሓነሁ ወተዓላ ሱረቱል አህዛብ ላይ ቁጥር 36 ጀምሮ ሴት ልጆችን ኒቃብ መልበስ እንዳለባቸው ይናገራል። ስለዚህ ሃይማኖትህን የቅዱስ ቁርአንን መመሪያ የማያከብርን ሰው ማትታገለው ለምንድን ነው? መጅሊስ ማለት እኮ የሙስሊሞችን ጭቆና ከሚመለከተው አካል ጋር ሆኖ መሬት ላይ ወርዶ ችግሮችን የሚፈታ የበላይ አካል ማለት ነው። የሙስሊሞች የበላይ አካል ከሆናችሁ ይህን ነገር ለምንድን ነው የማታረጉት? የምታስታውሱ ከሆነ ከዚህ በፊት የነበሩ መጅሊሶች የምንወቅስበት ዋነኛ ምክንያት ምንድን ነው? ያው መስጂድ አካባቢ ቂራት ይከለክሉ ነበረ። ይህን ነገር ተስተካክለዋል አልহামዱሊላህ አሁን ባለንበት ሁኔታ። ግን ትልቁ ነገር ምን ነበረ? እውነትን ነገር ከተባለ በተለያዩ ቦታዎች ላይ በሙስሊሞች ሃይማኖታቸውን በተመለከተ የሚደርስባቸውን ጭቆናና ስቃይ ወደኋላ ጥለው ወደኋላ ብለው የሐጅን ብር ይሰበስባሉ ነው አይደለም ተቃውሞ የነበረ። ዛሬ ያለውስ ያን እያደረገ ነው። መግለጫ ይሰጣል። መግለጫው መሬት ላይ የወረደ ነገር አያደርግም እንዴ? እናንተ ማለት ነው ማድረግ ካልቻላችሁ ከአቅማችን በላይ ነው ካላችሁ ለህዝብ ሙስሊም አሳውቁ። እኛ ከአቅማችን በላይ ሆነ በሉ። ሪሊ ከአቅማችሁ በላይ ሆኖ ነው? የፌዴራል መጅሊስ ማለት እኮ የሙስሊሞች የበላይ መሪ ነው። በሙስሊሞች ጋር ላይ የሚደርስ ነገር ህገ መንግስቱን ተሞርኮዞ ህጋቸውን የሚያስከብር መጅሊስ ነው። ትንሽ ተቋም አይደለም፣ ትልቅ ተቋም ነው። በፌዴራል መንግስት እውቅና ያለው መጅሊስ ነው። እውቅና ያለውን መጅሊስ በዚህ ልክ ሲሆን በጣም ነው የሚያሳዝነው። በየጊዜ ሴት እህት እንዴት ነው ሴት ልጅ ለዛው አሁን ላይ እየታገሉ ያሉት በጣም የሚያሳዝናቸው እየታገሉ ያሉት ሴቶች ናቸው። ወንዶች አንዳንድ ወንዶች ተስፋ ቆረጡ። ምክንያቱም መጅሊሱ ዝም እያለ ስለሆነ መግለጫ ያወጣል። መግለጫው መሬት ላይ ወረደ ነገር አይሰራም። ካልቻለችሁ ተናገሩ። በቃ አልቻልንም። ስለዚህ የህዝበ ሙስሊሙ ድምጽ እንፈልጋለን በል እንዴ። የኢትዮጵያ ውስጥ እኮ ከ50 ሚሊዮን በላይ ሙስሊሞች አለን ምናምን ትላላችሁ። የኢትዮጵያ ዋና ከተማ የሆነው አዲስ አበባ ውስጥ ማለት ነው ሙስሊም እህቶችን ኒቃብ ለብሳችሁ ሂጃብ አድርጋችሁ አትማሩም እየተባለ አንተ ሄደህ ግን አያቶላ ሞተ ብለህ ለዛው ደግሞ ኤምባሲው ሄደህ ከኢራን ጎን ነኝ ስትል ታስቀኛለህ። መጀመሪያ የውስጥ ጉዳይ እስቲ ፍታ። መጀመሪያ አንዳንዴ እውነትን መነጋገር አለብን። የበፊት መጅሊስ ላይ ብቻ ነው አብዛኛው አሁን ላይ ያሉ አክቲቪስቶች ጫን ብለው የሚናገሩት። አሁን ላይ ያለውስ ለምንድን ነው የማትናገሩት? ወይስ እናንተ ራሱ ስልጣን ስላገኛችሁ ነው ዝም የምትሉት? ዋይ በጣም እየገረመኝ ነው። በፊት የታገላችሁት የነበረው ትግል ይህን ነገር እንዳይደርስ አይደለም እና በታገላችሁት ትግል ላይ ዛሬ ያንን በደል እየደረሰ እንዲህ ወንድሞች ወጥተው በየሚዲያ እያወሩ እናንተ ዝምታ መምራጣችሁ በጣም ያስቅና በጣም ያሳዝን ነገር ነው። የአዲስ አበባ ዩኒቨርሲቲ የሙስሊም ጀማ ወላሂ ለብቻቸው ነው እየታገሉ ያሉት። እንግዲህ ተመልከቱ፣ ይህን ነገር ክልከላ ሲደረግ ጊዜ ለሰላም ሚኒስቴር ያስገቡትን ደብዳቤዎች ተመልከቱ። እነዚህ ሙሉ ደብዳቤዎች ገብተው የሰላም ሚኒስቴር ምንም አይነት ነገር አላመጣም። ይህ ብቻ አይደለም፣ በዚህ ሳምንት ደግሞ ያስገቡትን ተመልከቱ። የዚህ ሳምንት ነው፣ ለሁለተኛ ጊዜ ነው። ሰው ብዛት የለህን ተብሎ እንዲህ ሲደረግ አስቡ። ትልልቅ ዩሮፕ ውስጥ ያሉ ኢቭን ሙስሊም ጠል ናቸው የሚባሉ ሀገራት ላይ ሴት ልጅን ኒቃባን አድርጋ ማድረግ እኮ ብቻ አይደለም፣ ትልልቅ ዩኒቨርሲቲዎች መመልከት ትችላላችሁ። ዓለም አቀፍ የሆኑ ትምህርት ቤቶች የመስገጃ ቦታዎችን ተመቻችተዋል። እኛስ ድንቆርና ሙስሊሞችን ከተማሩ ይነቁብናል የሚል የደነዘዘ አስተሳሰብ ያላቸው የሶስተኛ ክፍለ ዘመን አስተሳሰብ ይዘው በ21ኛው ሴንቸሪ ላይ ሊጭኑ የሚፈልጉ ሰዎች አሉ። ከዛ ይመጡና ደግሞ ምን ይላሉ? ሙስሊም ጠለነን ይላሉ። የትምህርት ሚኒስትር ባለ ትናንትና ነው ወቸው ጉድ ነው ምናምን የሚባለው ፖድካስት ላይ ቀርቦ የተናገረውን እየሰማሁኝ ነበር። እዚህ ሙስሊሞችን እያሰቃዩ ሙስሊም ሴት ተማሪዎችን፣ እነሱ ግን ፖድካስት ብለው የትምህርት ሚኒስቴር ዋናው መጥቶ ብሬ ነው ምናምን የሚባለው እሱ ሰውዬ ሙስሊም ጠል ለምን አይደለም
እንዴ ይህን ተግባርህን በተግባር ያሳያችሁ ምላስ ላይ አይደለሁም ብትለን ሳክስ ነው። ለሁለተኛ ጊዜ እንግዲህ ለሰላም ሚኒስቴር ያስገቡት እነማን ናቸው ሲባል መጅሊሱ አይደለም። ይህን መሬት ላይ ወርዶ እየታገለ ያለው ማነው? የአዲስ አበባ ዩኒቨርሲቲ የሙስሊሞች ጀማዓ። ይህ ብቻ አይደለም። ይህን የምትመለከቱት ደግሞ ለፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር ለመጀመሪያ ጊዜ የገባ ደብዳቤ ነው። እንደምትመለከቱ በዚህ ርቀት እየሄዱ ነው፣ ምንም አይነት አጋዥ ሳይኖራቸው እነዚህ ተማሪዎች። ድጋሚ ለሁለተኛ ጊዜ ደግሞ ለፌዴራል ሴቶች ማህበር ጉዳይ ሚኒስቴር የገባ ነው። እንግዲህ ማህበሩ ሴቶች ላይ የሚደርስን ጭቆናን እቃወማለሁ እያለ እነዚህ ነገራቶች ላይ ግን ላሽ ነው የሚል። ምክንያቱም ክሊር ነው። እኔ እንዲህ ነው ብዬ ልነግራቸው አልፈልግም። ግን የዚህ ሁሉን ተጠያቂ ማን ነው? መጅሊስ ነው። በቃ እየመረረ መጅሊስ ለምንድን ነው የምትለው? ካልቻልክ ተናገር እንዴ ተናገር። እንዴት ነው አንድ ሴት በተወለደችበት ባደገችበት ሀገር ላይ አንዋ የሚነካ እንዲሁም ደግሞ ስነ ልቦና ሳይኮሎጂዋ የሌለ ድምጥማጡ የሚያጠፋ ነገር እየተደረገ ዝም የምትሉት ለምንድን? የሃይማኖት ነፃነት አለ እየተባለ ሰው ሃይማኖቱን ያዘዘውን ነገር ሃይማኖትን ያዘዘኝን ነገር ተሸፍኜ እማራለሁ እኔ ፊቴን እንጂ አይምሮዬን አይሸፍነኝም እያለች ሴት ልጅ ኖ ራቆትሽን ሆነሽ ሚኒ ቀሚስ ለብሰሽ ካልሆነ አልሰማሽም እያለ እናንተ ዝም የምትሉ ከሆነ ወላሂ አሳፋሪ ናችሁ። ታሪካችንን መርምሩ። አንዲትን ሴት ሂጃቧን ሲገፈፍ ጊዜ ጦርኛ ዘምቶ ነበር። በሰላማዊ መንገድ ታገሉ። ትግላችሁ ካልቻላችሁ ለህዝብ አሳውቁ። ህዝብ ራሱ አንድ ፓወር ነው። ገባችኋ? የሆኑ አንድ ግለሰቦችን እንደፈለጉ እንዲህ ሲያደርጉ ዝም ማለት የለም። ይህን ኢትዮጵያ ማለት ከግማሽ ሚሊዮን በላይ ሙስሊም ማህበረሰብ ነው። በተለያዩ ነገራቶች ኢንቨስት የሚያደርጉት ሙስሊሞች ናቸው። ለሀገሪቱ እድገት፣ ለሀገሪቱ ሰላም ዱዓ የሚያደርጉት ሙስሊሞች ናቸው። ታዲያ እነዚህ ግለሰቦች እየተገለሉ እናንተ ዝም በላችሁ ሐጅ ብር ምናምን መሰበስቡ ከሆነ ወላሂ በጣም ነው የምታሳፍሩ። በጣም ማለት ነው። ለመጪው ትውልድ እያስተላለፍን ያለነው ምንድነው? ለመጪ ጭቆና የበታችነትን የድሮ ቁስላችንን ስናስታውስ በጣም እንናደዳለን። ህዝበ ሙስሊሙ ከመማር ይልቅ የጫት ሱሰኛ እንዲሆን አደረጉ። እንዳይማር ብዙ ነገር አደረጉ። ህገ መንግስቱ ላይ ራሱ ሳይቀር ሙስሊም ምናምን ነገር ይባል ነበር። ህገ መንግስቱ ሳይቀር በፍትሐ ነገስት የሚተዳደር ሀገር ነበር። ያን ነገር ድጋሚ በእኛ በ21ኛው ሴንቸሪ ድጋሚ ለቀጣይ ትውልድ እናስተላልፍ። አቃችሁን ተወጡ። ስልጣን ማለት የበላይነት ማለት ወንበር ላይ መቀመጥ ማለት ድሎት አይደለም፣ ኃላፊነትን። ኃላፊነታችሁን በሚገባ ማወጣት አለባችሁ። ኃላፊነታችሁ ደግሞ የምትወጡ አላህ እንዲያረጋችሁ ዱዓ እናረጋለን። አላህ ነገራቶችን እንዲያመቻቹላችሁ። ግን ከመግለጫ የዘለለ ኮሚቴ አይ ቲንክ 17 ኮሚቴ ተዋቀረ ምናምን እያላችሁ ነበር። እነዛ ኮሚቴዎች እሺ የሰጡት መግለጫ ምንድነው? እንደፈለጉ እስልምና ላይ ሚዲያ ላይ ነብዩ አለይሂ ሰላቱ አላህን ሲሳደቡ ቁርአንን ሲቀደስ ዝም ትላላችሁ። ወላይታ ላይ እየደረሰ ያለው ነገር ታውቃላችሁ። በቃ አንዳንዴ በዚህ አክሱም እዚህ የሚደርሰው ነገር ሰምታችሁ ዝም። ምክንያቱም የሳምንት ጫጫታ እንዲህ አይነትን ጭቆና ሲደርስ ደግሞ የሃይማኖት ጉባኤ ራሱ ዝም ነው። የሌላ ቤተ ሃይማኖት ላይ እኮ የሆነ ነገር ቢደርስ በዚህ ልክ አልነበር። የሚገርመው የአዲስ አበባ ዩኒቨርሲቲ የሙስሊም ተማሪዎች ጀማ ትግሉ በዚህ አላበቃ። እንደምትመለከቱት ይህን ደብዳቤ ለኢትዮጵያ ሰብአዊ መብት ኮሚሽን ያስገባው ደብዳቤ ለዚህ ሁሉን ተቋማትን ለዚህ ሁሉ ለሚመለከተው አካል ይህ ሁሉን ደብዳቤ ገብቶ ዝምታቸው ነው የመረጠ። አስቡት እስቲ ኢትዮጵያ ውስጥ ለዛው የኢትዮጵያ ዋና ከተማ የሆነችው አዲስ አበባ ውስጥ እንዲህ አይነትን ጭቆና የሚደርስበት ከሆነ ሌሎች ቦታዎች ላይ የሚደርሰው ጭቆና እያየሁኝ ነበር። አክሱም ላይ እንዴት ወንድልም ይላል አንዱ እያየሁ ወላሂ ያው መሀል አዲስ አበባ ብራዘር እስቲ ይህን ነገር ታገሉዋል።
ከሚመለከተው አካል ጋር ፍቱት። እናንተ ጥቂት ስለሆናችሁ እዚህ አይቻልም አናቃችሁም እየተባለ እስቲ አስቡት። ሆነ ቢሮ ውስጥ ሰርታችሁ ከዛ በኋላ የደሞዝ ቀን ማናጀሩ ወይም ደግሞ አለቃችሁን አላቅም ምናምን ነገር ቢላችሁ ይማጀናል። ለኢትዮጵያ ትልቁ ነገር ሰዎች መማር አለባቸው ይባላል። በተለይ ሴት ልጅን ቶሎ የትምህርት ገበታ ላይ መግባት አለባት ይባላል። ነገር ግን ጭቆና በአደባባይ እያየን ጋንጃና የተለያዩ ነገራቶችን የሚወስዱ ተማሪዎች ዩኒቨርሲቲ ውስጥ ተሸፍኜ ሀገሬን ለተሻለ ነገር አስተዋጽኦ አበረክታለሁ የምትል ቁጡብ ሴትን አትማሪም ማለት የመጨረሻ ደንዝዝና ኋላ ቀርነት ነው። ሰልጥነናል እያላችሁ ያልሰነጠናችሁ ደንቆሮዎች ናችሁ። እንዲህ የምታረጉ ሰዎች ስልጣኔ ማለት ሴት ልጅን ራቆቷን ማውጣት አይደለም፣ በሽተኝነት ነው። ሴት ልጅን ሚስት እያለች ከዛ ደግሞ ራቆትሽን ውጪ፣ ራቆትሽን ካልወጣሽ ውበትሽን ለኔ ካላሳየሽኝ አትማሪኝ የሚል ድንዝዝ የሆነ አስተሳሰብ ያላቸው ሰዎች በኃላፊነት ውስጥ አሉ። አንዳንድ ሰዎች እነዚህ ሰዎች ደግሞ መታገል ያለበት እኛ አይደለን። አውቃለሁ ሶሻል ሚዲያ በጣም ተጽዕኖ እንዳለ በዋነኝነት የሚመለከተው መጅሊስ ነው። መጅሊስ ደግሞ ይህን ነገር መሬት ላይ ወርዶ መስራት አለበት እላለሁ። አላኩል ያህል ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላሙ። የኢራኑ አያቶላ ሞተ ብሎ መግለጫ ያወጣው መጅሊስ አልበቃም ብሎት ኤምባሲ በመገኘት እኛ ከኢራን ጎን ነን ያለው መጅሊስ በሚያሳዝን ሁኔታ ሀገራችን ኢትዮጵያ ውስጥ ባደግንበት በተወለድንበት ሀገር ለዛው ደግሞ የኢትዮጵያ ዋና ከተማ ናት በምትባለው አዲስ አበባ ውስጥ ሙስሊም ሴት ተማሪዎችን የሃይማኖቴን ስርዓት በጠበቀ መልኩ ኒቃቤን ለብሼ እማራለሁ ስትል የአዲስ አበባ ዩኒቨርሲቲ ኖ ይህን ነገር አይቻልም እያለ መጅሊሱ ግን ዝምታ መምረጡ ለምን? ለምሳሌ እንደምትመለከቱት የአዲስ አበባ ዩኒቨርሲቲ የግቢ ስርዓትና ደንብ ላይ እንደምትመለከቱት ኒቃብ ለብሶ አንድ ሰው ግቢ ውስጥ መገኘት የለበትም ይላል። እንዲህ ሲባሉ ጊዜ የሙስሊም ተማሪዎች ጀማ ለፌዴራል መጅሊስ ለመጀመሪያ ጊዜ ይህን ደብዳቤ አስገቡ። ደብዳቤውን ተመልክተው ዝም አሉ። ይህም አልበቃም ብለዋቸው ለሁለተኛ ጊዜ ለፌዴራል መጅሊስ ደብዳቤ አስገቡ። ደብዳቤው ተመልክተው ዝም አሉ። ይህ ብቻ አይደለም ወንድምና እህቶች፣ ለሰላም ሚኒስቴር የአዲስ አበባ ዩኒቨርሲቲ የሙስሊም ተማሪዎች ጀማ ለመጀመሪያ ጊዜ ያስገቡትን ደብዳቤዎችን መመልከት ትችላላችሁ። የሰላም ሚኒስቴር ዝም አለ። ይህ ብቻ አይደለም፣ ለሁለተኛ ጊዜ ያስገቡ፣ ዝም ተባሉ። የአዲስ አበባ ዩኒቨርሲቲ የሚመለከተው አካል ቢሮውን በመሄድ ይህን ደብዳቤ ፊርማቸውን ከ1141 ተማሪዎች በላይ ፊርማቸውን አሰባስበው አስገቡ። ቢሮ ደግሞ የሰጣቸው ምላሽ ምንድን ነው? ኧረ እኛ አናቃችሁም ብሎ ምላሽ ሰጣቸው። ተመልከቱ፣ በዚህ ልክ መናቅ። አንድ ሙስሊም እህቴ እንዲህ ተደርጋ ኢማጅን አድርጉ ብትማር ራሱ ሞራኗን ተነክቶ ስነ ልቦናዋ ተጎድቶ ብትማር ራሱ መማር ይባላል ባላ። የፌዴራል መጅሊስ ማለት እኮ የሙስሊሞች የበላይ ጉዳይ ከሚመለከተው አካል ጋር የሚያስፈጽም ተቋም ነው፣ ተራ ተቋም አይደለም። ከዚህ በፊት የነበሩ መጅሊስ አመራሮች የምንቃወምበት ዋነኛ ምክንያት ምንድን ነው? ወንድምና እህቶች፣ በሙስሊሞች ላይ የሚደርስ በደልና ሰቆቃ በደል ዝም ይሉ ነበረ። እስቲ ያስተውሉ። ከዛሬ 150 ቀን በፊት የፌዴራል መጅሊስ መግለጫ ወጣ። መግለጫው ምን ነበረ? የትምህርት ሚኒስቴር ኒቃብ አይቻልም ብሎ ከፌዴራል መጅሊስ ጋር ተስማምተናል ብሎ የሆነ ወሬ ሲያወራ ጊዜ ኖ እንደዛ አላንም ብሎ የሌለ ቦምብ የሆነ መግለጫ ወጣ። ከዛ ለዚህ መግለጫ ደግሞ ኮሚቴዎችን አቋቋምን አሉ። ያ ኮሚቴ የት ሄደ? ውሃ በላ። የሀገርህን ጉዳይ ሳያሳስብ መሃል አዲስ አበባ ውስጥ ከተማ ውስጥ ከ50 ሚሊዮን በላይ ሙስሊም ነን እያልክ ከዛ በኋላ መብትህን ማስከበር እያቃተ ለኢራን መግለጫ መስጠት ከሆነ የውድቀትህ መጨረሻ ነው ብራዝ።
በሚገባችሁ ቋንቋ መነጋገር ስላለብን። ኦኬ ካልቻላችሁ ይህን የትምህርት ሚኒስቴር የሚባለው በሽተኛ የሆነ ተቋምን ካልቻላችሁ አሳውቁ ለህዝበ ሙስሊሙ። ህዝበ ሙስሊሙ ትግሉን በሰላማዊ መንገድ ያስኬድ እንጂ ዝም ብላችሁ መግለጫ መስጠት እናንተ ራሱ ተቋሙ እንደ ተቋም እንዲናቅ ያደርጋችሁ ነው። ሀቂቃ ማለት ነው። እውነት እንነጋገር ከተባለ መሬት ላይ የማይወርድ መግለጫ እዚህ ግባ ይባል። ነገር ግን ወንድ ጠፍቶ የአዲስ አበባ መጅሊስ እንዲሁም ደግሞ የፌደራል መጅሊስ ወንድ ነው ያለው። እዛ አመራር ውስጥ ያለው ወንድ ነው። ወንድ ጠፍቶ ሴት እህቶቻችንና ወላሂ እየታገሉ ያሉት አዲስ አበባ ዩኒቨርሲቲ ለምንድን ነው እንደ ቀላል እያየን ያለ ነው? ይህን ቪዲዮ ለሁሉም እንዲደርስ ሼር፣ ኮፒ ሊንክ በማድረግ ተደራሽነቱ ያሱ። ማሰላም